በነገራችን ላይ በርግጥም የቄስ ጾም ነው። ክርና መርፌ እኮ ነው። አሁን የኛ ስብከት ክርና መርፌ ክር ለማስገባት ይደከማል፣ ክሩ ያልፋል፣ መርፌውና ክሩ አልገናኝ። አሁን በቃ የኛ ደግሞ እየነጠረ ነው የሚመለሰው፣ መልሶ እኛን ነው የሚመታን ስብከታችን። ከዚህ ጋር ተያይዞ አንድ እንደው በተለምዶ የሚነሳ አባባል አለና ጾመ ሐዋርያት ብዙ ጊዜ የቄስ ጾም ነው ይባላል። ብዙ ሰው ከራሱ ያሸሸ ሐዋርያት ላይ የሚጾሙ ሰዎችን ይሄን አብረ እንደ ቄሶች ነው እንደሚጾመው የሚልም ሰው አለና እንዲህ መባሉ ከምን አንፃር ነው? እየጾመ ነው ያደገ ማለት ነው። ቀን ቀን አይጠባም ነበር። የእናቱን ጡት ማታ ማታ ብቻ ነው። በ40 እና በ80 ቀን ለኛ ሀብተ መንፈስ ቅዱስ ሲሰጠን በጥቂቱ ነው የሚሰጠው። የመፍትሄ አቅጣጫ ያለው ትዳሩ ያለ ግንኙነት እንዲቀጥል። ለጾም ድነትስ የመጾም ምክንያት ምንድነው? ዛሬ ቤተክርስቲያኑን አውደ ምሕረቱን የሸፈነውና የሞላው በጉልበትና በአቋራጭ የመጣው እንደ እስማኤልን የሚወክሉ አገልጋዮች ናቸው። በጉልበትና ይሄኛው ሲሆን ደግሞ በጸጋ የመጣ የሚባለው ማገልገል ሳይሆን የሚሆነው እንደ ግብጽ አዋላጆች ነው የሚሆነው። የግብጽ አዋላጆች ስራቸው ምንድነው ካልን ማዋለዳቸውን ትተው ማነቅ ነው። እንዴት ነው አገልግሎቱ? ዝም ብሎ ዘሎ የሚገባ። አሁን በጉልበት የሚያገለግሉ ሰዎች አሉ። ለዛ አገልግሎቱ በጣም በጸጋ አለመያዝ የተሰጠንን ነገር በጸጋ በጾም በጸሎት ስክሪት ከምን ይዘው ይልቅ በዘልማድ ዝም ብሎ ዘሎ በግድ አሁን የእስማኤልና የይስሐቅን ልደት ብናነሳው ለአገልግሎታችን ምልክት ይሆናል። ሲምል ሲገዘት የነበረው አሮጌ አቅማዳ ስለነበረ ነው። ጴጥሮስ ያኔ አሮጌ አቅማዳ ማለት አልታደሰም ማለት ነው። በመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የሐሽመል ሚዲያ ተከታታዮቻችን እንኳን ደህና ቆያችሁ። ይህ በሐሽመል ሚዲያ እየተዘጋጀ የሚቀርብላችሁ የአንቀጸ አሚን መርሐ ግብራችን ነው። በዛሬው አንቀጸ አሚን መርሐ ግብራችን ስለ ጾመ ሐዋርያት የምንነጋገር ይሆናል። ስለ ጾመ ሐዋርያት ለመነጋገር እዚህ ስቱዲዮአችን መምህራችን መጋቢ ብሉይ ሐዲስ ቃለ ጽድቅ አየነውን ጋብዘናል። መምህራችን እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም። እንግዲህ ያው ዛሬ መግቢያችን ላይ እንደተናገርነው ስለ ጾመ ሐዋርያት በጣም ጥቂት ጥያቄዎች ይኖሩናል። እንግዲህ ተመልካቾቻችን በዚህ ርዕሰ ጉዳይ ላይ ሰፊ ማብራሪያ ያገኛሉ ብለን ያሰብንባቸውን ጥያቄዎች ወደ እርስዎ እናቀርባለንና የመጀመሪያው ጥያቄያችን የሚሆነው አሁን ላይ ያለነው የጾመ ሐዋርያት ዋዜማ ላይ ነውና እንዲሁ በጠቅላላው በቤተ ክርስቲያናችን አስተምሮ ጾመ ሐዋርያት ተብሎ የሚጠቀሰው ምንድነው? መነሻውስ ከየት የመጣ ነው? መልካም። እንግዲህ ሰው ለሚያደርገው ለእያንዳንዱ ስራው ሁሉ ለምንድን ነው ይሄን የሚያደርገው ማለት ሁልጊዜም ይጠቅመዋል፣ ለሰው ውጤት ያገኝበታል። ለምንድን ነው ይሄን የሚያደርገው ከተፈጥሮ ጀምሮ ማለት ነው። ለምንድን ነው የተፈጠርኩት? ለምንድን ነው የምኖረው በዚህ ምድር? መጨረሻስ የት ነው የሚሄደው ብሎ ሲጠይቅ ሰው እድሜው ሳያልቅ በተሰጠው የእድሜ መክሊት ተገቢውን ስራውን ለማከናወን ይጠቅመዋል። ከወዲሁ ግን ምክንያቱን የማያውቀው ከሆነ ይጎዳል። በመንፈሳዊም ይሁን በስጋዊም ስራ ለምንድን ነው ይህን ስራ የምሰራው? ለምንድን ነው የምማረው? ለምንድን ነው የማገባው? ለምንድን ነው የምመነኩሰው? ለምንድን ነው የምጾመው? የሚለውን ጥያቄ ማንሳት መቻል አለበት። እየገመገመ ለመሄድ ይመቸዋል ለምን የሚል ነገር ካለ እና እንደተባለውም አሁን ያለነው የጾመ ሐዋርያት መግቢያ ላይ ስለሆነ ጾመ ሐዋርያትን ልንጾም ነው። ለምንድን ነው የምንጾመው? ይህን ጾመ ሐዋርያትን ከምንድን ነው የተገኘ የሚለውን የሚጾምበትን ዓላማና የሚጾምበትን ጉዳይ ማን እንደጀመረው ማወቅ ያስፈልጋል እና ትምህርት የሚባለው ይሄ ነው። እንደው ዝም ብሎ ሰዎች ስለሚጾሙ ጾሙ ገብቷል ስለተባለ ብቻ መጾም ብቻውን ይጾማል እኮ እንደዛም ተብሎ ግን እያወቁ መጾምና ሳያውቁ መጾም ደግሞ ይለያያል። ዝም ብሎ በግምት መጾም እንዳይሆን በዚህ ልክ ማሰብ እንዲችል ነው አንድ ክርስቲያን የሚጠበቅበት ማለት ነውና እንግዲህ ወደ ጥያቄ ስገባ ይሄ ጾመ ሐዋርያት የሚባለው ከነዚህ 7 አጽዋማት መካከል አንዱ ጾመ ሐዋርያት ነው። ይህ ጾም ሁሉ ጊዜ የሚገባው ሰኞን ቀን ብቻ ጠብቆ ነው የሚገባው። ከሰኞ ውጭ ረቡዕ፣ ዓርብ፣ ሐሙስ፣ ማክሰኞ አይገባም። ሁሉ ጊዜ የሐዋርያት ጾም የሚባለው የራሱ ቀመር አለው። በባህር ሐሳብ ህግ ነው የሚወጣው። ያ ቀመር ሰኞን ጠብቆ እንዲሄድ ያስገድደዋል። ልክ
ትንሣኤ ከእሑድ ውጭ አይሆንም። እርገትም ከሐሙስ አሁን በሰሞኑ ያከበርነው እርገት ከሐሙስ አይወጣም። በዓለ ጰራቅሊጦስ እሑድን አይለቅም። እርገትም ሐሙስን አይለቅም። ትንሣኤም እያልን እንደምናየው ሆሳዕናም እንዲሁ። ስለዚህ በባሕረ ሐሳቡ ቀመር ራሱ ቀመሩ እዚህ ዝቅና ከፍ ዝንፍ እንዳይል ይጠብቀዋል። ሊቃውንትም ያንን ጠብቀው ያስቀጥሉታል ማለት ነው። ሕዝቡ ይህንን ጠብቆ መሄድ እንዲችል ከፊት ሆነው ሊቃውንቱ ይመራሉ፣ ይጠብቃሉ ማለት ነው። ስለዚህ ሁልጊዜም በባሕረ ሐሳብ ሕግ እንዳልነው ጾመ ሐዋርያት ሰኞን አይለቅም። አብይ ጾምም ሰኞን አይለቅም። ነነዌም ሰኞን አትለቅም እንዳልነው ልክ ሰኞን ማይለቁ አብይ ጾም፣ ጾመ ነነዌ፣ ጾመ ሐዋርያት የምንላቸው ይህ ሰኞን ሳይለቁ የሚመጡ አጽዋማት፣ እሑድን ሳይለቁ የሚመጡ በዓላት እንዳሉ ሁሉ ማለት ነውና ጣራው ደግሞ የተገደበ ነው። ጣራው ከሐምሌ 5 ፍንክች ፈቀቅ አይልም። ይህ ጾም በዛ ልክ ነው፣ ጣራ አለው። ሐዋርያት የጀመሩት ጾም በአባቶቻችን በሐዋርያት ሞት ነው የሚጨርሰው። በእነሱ እረፍት በእነ ቅዱስ ጴጥሮስ እረፍት ተብሎ ሐምሌ 5 በምናከብረው ከጻድቁ ጋር ደርበን በምናከብረው ጴጥሮስ ወጳውሎስ የምናስታውስበት ያ ታላቅ በዓል በሐዋርያት የተጀመረው ጾም በሐዋርያት እረፍት ይዘጋል ማለት ነው። ስለዚህ ጣራው ከሐምሌ 5 ወደዛ ከፍ አይልም። ምናልባት ግን ይሄ ወደዚህ ግን ዝቅና ከፍ የሚልበት አጋጣሚ ይኖረዋል ማለት ነውና በአብዛኛው ሰኔ ላይ ስለሚሆን እንዲያውም የሰኔ ጾም የሚልም አንዳንድ መጠሪያ ይሰጠዋል። የሰኔ ጾም የሚሉታል ሰዎች። ለምንድነው? ሰኔ ላይ ብዙ ጊዜ ስለሚውል ነው። በዚህ ዓመት ትንሽ አንድ 10 ቀን አካባቢ ይቀረዋል እዛ ለመድረስ 7 ቀን ምናምን አካባቢ ይቀረዋል ማለት ነውና ይህንን ጾም የጾሙት እንግዲህ አባቶቻችን ሐዋርያት ናቸው። እኛ ዝም ብሎ እያንዳንዱ ነገር እንደ እንግዳ ደራሽ እንደ ውሃ ፈሳሽ ዝም ብለን በድንገት የምንጀምረው ነገር የለንም። አባቶቻችን ሐዋርያት የጀመሩት ጾም ነው እና ሐዋርያት የጾሙበትስ ምክንያታቸው ምንድን ነው? ዝም ብሎ እንዳልነው ያለ ምክንያት አይጾምም እና ምክንያታቸው ደግሞ በዚህ ወቅት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን ለማዳን ከሰማይ ሰማያት ወረደ፣ ከድንግል ተወለደ፣ 33 ዓመት ከ3 ወር በዚህ ምድር ቆየ፣ ሐዋርያትን መረጠ። ዓርብ ዕለት ሲደርስ ለመጣበት ጉዳይ መስቀል ላይ ወጣ፣ ሙቶ ዓለሙን ነፃ ወጣ። ቤተክርስቲያንን እንደገና በአዲስ ተፈጥሮ ፈጠራት ማለት ነው፣ በኃጢአት የወደቀችውን ዓለም። ከዛ በኋላ በሶስተኛው ቀን ከሙታን ተለይቶ በገዛ ስልጣኑ ተነሳ። ለ40 ቀን በተከታታይ ለሐዋርያት መጽሐፈ ኪዳንን እያስተማራቸው ቆየ። በ40ኛው ቀን ወደ ሰማይ አረገ። ሲያርግም ተስፋውን ሰጣቸው። በኢየሩሳሌም ቆዩ፣ ከኢየሩሳሌም አትውጡ፣ መንፈስ ቅዱስን እልክላችኋለሁ ብሎ ቀጥሯቸው ሄደ። በተናገረው መሰረት መንፈስ ቅዱስ በ50ኛው ቀን ካረገ በ10ኛው ከተነሳ በ50ኛው ቀን በበዓለ ጴንጠቆስጤ የሐዋርያት ሥራ ምዕራፍ 2 ላይ ተመዝግቦ እንደምናገኘው በዚያ ቀን እንግዲህ ክርስቶስ አምላካችን ለሐዋርያት መንፈስ ቅዱስ ላከላቸው። በአንድ ልብ እያሉ በአንድ ልብ ነው የሚለው። ድንግል ማርያምን በመካከላቸው እያለች ቆዩ በተባሉበት ስፍራ እንደታዘዙ ከኢየሩሳሌም ሳይወጡ በቤተ መቅደስ ተገኙ። ሐዋርያት አሉ፣ ከመካከላቸው ግን እንደ ታቦት እመቤታችን ቅድስት ድንግል ማርያም አብራ ነበረች እና በዛ መካከል መንፈስ ቅዱስ ወረደላቸው። አያውቁ የነበሩትን ቋንቋ 71 ቋንቋ፣ አንድ ቋንቋ ያውቁ የነበሩ 71 ተጨምሮ ወደ 72 ቋንቋ ሆነላቸው ማለት ነው። ያም ማለት ምንድነው? ኦሪት ዘፍጥረት ምዕራፍ 11 ላይ ስም አጠራሯ ራሱ ወይንተዝ ተሰሚ ስማ ባቢሎን ተብሎ ስሟ ስለዚህ ባቢሎን ተባለ እስክትባል ድረስ ቋንቋ ሁሉ ድብልቅልቆ የወጣበት ኦሪት ዘፍጥረት ምዕራፍ 11 ላይ ነው እና ያ ስራ የተሰራበት ቦታው ራሱ ወይንተዝ ተሰሚ ስማ ባቢሎን ይላል። ስሟን ባቢሎን ተባለ። ከዚህ ድብልቅልቅ ማለት ነው። ቋንቋቸውን የተደባለቁና ወደ 72 ቋንቋ ሆነ። ሰው መነጋገር መግባባት እስከማይችል ድረስ እንግዲህ የዛ ካሳ ነው ይሄኛው ቋንቋ የዛኛው ካሳ ነው ማለት ነው። ጥላው ያለ ብሉይ ኪዳን ላይ ነው፣ እዚህ ደግሞ አካሉ ነው ማለት ነው የሚታየው እና ለአባቶቻችን ለሐዋርያት እንደሚገባ ለ12ቱ ሐዋርያት ሳይከፈልባቸው ይህ ቋንቋ ከዛ በታች ላሉት ደግሞ ያው እንደሚታወቀው እንደያቅሙ ክርስቶስ በወንጌል ለሶስት ሰዎች ገንዘብ በሰጣቸው ጊዜ መክሊት ሲሰጣቸው እንደያቅማቸው
5ም 2ም 1ም እንደሰጣቸው እንደያቅሙ ከዛ በታች ለሐዋርያት ግን አልተከፈለባቸውም ሙሉ ተሰጧቸዋል ማለት ነው። ከዛ በኋላ ሐዋርያት መንፈስ ቅዱስን ተቀብለው ፈሪ የነበሩት ጥቡዓን ደፋሮች ሆኑ፣ በምስጢር ጎለመሱ ይላል። ባይምሮ ታደሱ፣ በምስጢር ጎለመሱ ይላል። ያንን ተቀብለው መንፈስ ቅዱስን አግኝተው አዲስ ሆኑ። እንግዲህ ክርስቶስም ምን ብሎ ነበረ? አይሁድ እና የዮሐንስ ደቀ መዛሙርት መካከል የነበረ ክርክር ነበርና በዛ ጊዜ ለምንድነው ያንተ ደቀ መዛሙርት አይጾሙም ተብሎ ሲጠየቅ ክርስቶስ ለምንድነው ሙሽራው ከመካከላቸው አለ፣ ሙሽራው በተያዘ ጊዜ ይጾማሉ ብሎ ነበር። እንግዲህ ያንን ምክንያት አድርገው ነው የሚጾሙት። ሙሽራው ከነሱ ጋር ባለ ጊዜ ሚዜዎች አይጾሙም። ምክንያቱም ደግሞ በምሳሌ ሲናገር የሚገርም ነው። ማቴዎስ 9 ላይ ያደረገው ምንድነው? አዲሱን ወይን ባሮጌ አቅማዳ ቢያደርጉት ሁለቱም ይጎዳል እያለ በምሳሌ አሮጌ አቅማዳ፣ የአሮጌ አቅማዳ የሚባለው የሐዋርያት ሰውነት ነው። ምንድነው አሮጌ አቅማዳ የሚባለው? በመንፈስ ቅዱስ ያልታደሰ። አሁን ምን ብለናል? መንፈስ ቅዱስ ሲወርድ በምስጢር ጎለመሱ፣ ባይምሮ ታደሱ ብለናል። ጥቡዓን ሆኑ፣ ፈሪዎች ነበሩ። በዚህ በምን እናያለን? ቅዱስ ጴጥሮስ ዓርብ ዕለት ምንድነው ያደረገ? ቅዱስ ጴጥሮስ ዓርብ ዕለት በገረዷ ፊት ሰውየውን የምትይውን አላውቀውም እያለ እንጨት እያነሳ እንደዚህ ይስበረኝ እንደዚህ ይጣለኝ እያለ በትሩን እየጣለ ሳር እያነሳ እንደዚህ ይበጥሰኝ እያለ ሲምል ሲገዘት የነበረው አሮጌ አቅማዳ ስለነበረ ነው። ጴጥሮስ ያኔ አሮጌ አቅማዳ ማለት አልታደሰም ማለት ነው በመንፈስ ቅዱስ። መንፈስ ቅዱስ ሲመጣ ግን ጥቡዓን ሆኑ ማለት ምንድነው? የተሳለ ስለት የነደደ እሳት ሲያዩ ደፋሮች ይሆናሉ። በኋላ እኮ ዝቅዝቃችሁ ስቀሉኝ እስከ ማለት ነው የደረሰው። ስለዚህ ታድሷል ማለት ነው። ያኔ ግን አሮጌ አቅማዳ ነው ማለት ነው። ስለዚህ ጴጥሮስ 3 ጊዜ የካደውን አሁን ግን በመንፈስ ቅዱስ ሲታደስ በሶስት ጊዜ የካደውን አምላክ 3000 ሕዝብ ያሳመነለት በዛ ቀን የሐዋርያት ሥራ ይነግረናል። በአንድ ቀን ስብከት አንድ ቀን ቆሞ አንዱ ጴጥሮስ በሰበከው ስብከት 3000 ሕዝብ መልሷል። የዚህ ሁሉ እንዲህ እንዲያደርግ ያደረገው ምንድነው? ጴጥሮስን ራንም ያደርገው ኃይል የሆነው ምንድነው? ጴጥሮስን ካልን የወረደለት መንፈስ ቅዱስ ያገኘው ጸጋ መንፈስ ቅዱስ ነው። ስለዚህ በጣም ሌላ ፍጹም ሰው አሁን አሮጌ አቅማዳ ላይ ወይን አያደርጉም እንዳለው በአሮጌ ሰውነት በመንፈስ ቅዱስ ያልታደሰ ሰው ያልታሸ ሰውነት ቢያስተምር ሰማዕትነት ላገኝ ግን መንገድ ላይ ይቋረጥበታል። ስለዚህ ክርስቶስ ሙሽራው በተያዘ ጊዜ በዛን ጊዜ ይጾማሉ ያለው ቀን ደረሰ ማለት ነው። ከዚህ በኋላ ግን በመንፈስ ቅዱስ የታሹት ሐዋርያት መንፈስ ቅዱስ ጸጋ መንፈስ ቅዱስን ሀብተ መንፈስ ቅዱስን የታደሉ ሐዋርያት ከዚህ በኋላ ይህንን ጾም ሐዋርያት የሚባለውን ጾም ሰኞ ነው የሚጀምሩት። ቅድም እንዳልሁት በመግቢያዬ ሁልጊዜም ጰራቅሊጦስ የሚውለው እሑድ ነው፣ በዕለተ ሰንበት ነው የሚውለው። ከጰራቅሊጦስ ቀጥሎ ጾም ሐዋርያት ይገባል። የ50ኛ ቀን የሚባለው ይሄ ነው በዓለ ጰራቅሊጦስ እና ከዚህ የተነሳ ሐዋርያት እንግዲህ ወደ ዓለም ሊሄዱ ነው። መንፈስ ቅዱስን ሀብተ መንፈስ ቅዱስን ተቀብለዋል። ከዚህ በኋላ ዓለምን ዕጣ በዕጣ ዙረው እነሱ በታደሱበት በመንፈስ ቅዱስ ኃይል ተቃኝተው ምድሪቱን ጨው ናችሁ ተብለዋልና እንደ ጨው ሊያጣፍጧት አልጫዋን ዓለም ሊላኩ ነው። ሊሄዱ ሲሉ ምን ማድረግ አለባቸው? አሁን ሊጾሙበት ምክንያት አመክንዮ በጣም የሚገርም ነው። መንፈስ ቅዱስን ተቀብለዋልና የተሰጣቸውን ጸጋ መንፈስ ቅዱስ ሀብተ መንፈስ ቅዱስ የሚባለው መጠበቅ መቻል አለበት። ስለዚህ ያ መንፈስ ቅዱስ ደግሞ በምንድነው የበለጠ የሚጸናው ካልን መንፈስ ቅዱስን ያክል ነገር ተቀብለን ዝም ብለን ተወሩረን ሄደን አገልግሎት አንጀምርም። ምጣበጣ ብሎ ተካፍሎ መሄድም አይደለም። ምንድነው የምናደርገው? በጋራ ንጹምና ከጾም በኋላ አገልግሎታችን እንጀምራለን። ጾም ማለት የሥራ መጀመሪያ፣ ጾምን የሥራቸው መጀመሪያ ያደረጉት ማለት ነው። ስለዚህ ጾምን የሥራ መጀመሪያ የሚያደርጉበት ከምን አይተውት ከምን አግኝተውት ማስተዋል ብንል መነሻው ባለቤቱ መድኃኒታችን ኢየሱስ ክርስቶስ ነው። አሁን ክርስቶስ ተጠመቀ። ከተጠመቀ በኋላ የማቴዎስ ወንጌል እንደተጠመቀ ምዕራፍ 3 ላይ ይነግረናል። ተጠምቆ ሳይውል ሳያድር ወደ ገዳመ ቆሮንቶስ ገባ። ከቆመ ሳያርፍ ከዘረጋ ሳያጠፍ 40 መዓልት 40 ሌሊት ጾመ። መዋዕለ ጾሙ ሲፈጸም ከዛ ወጥቶ ትምህርት ነው የጀመረው። ትምህርት ከመጀመሩ በፊት ግን ክርስቶስ ምንድነው ያደረገ? ቀጥታ እንደተጠመቀ
ከተጠመቀ በኋላ ወደ ገዳመ ቆሮንቶስ ወደ ጾም ስፍራ ነው የሄደው። ሐዋርያት ደግሞ በመንፈስ ቅዱስ ከተጠመቁ በኋላ ቀጥታ ትምህርት ሳይሆን ወደ ጾም ነው የገቡት። ስለዚህ ያገኙትን ጸጋ እንዴት መጠበቅ እንዳለባቸው ድንግል ማርያምን አሁን እዚህ ጾመ ነቢያትን ስንል ብዙ ስም ነው ያለው አይደል? ጾመ ነቢያት ሐዋርያትም ይባላል። ሐዋርያትም የጾሙት ስለሆነ ጾመ ሐዋርያት ያንን በዋናነት ባለቤትነቱ ለነቢያት ነው። ጾመ ማርያም ይባላል፣ ጾመ አዳም ይባላል፣ ጾመ ፊልጶስ ይባላል። ብዙ ስም አለው። ጾመ ማርያም የሚባለውን ብቻ ነው የፈለኩትን ላንሳ። ያ ጾመ ነቢያት ጾመ ማርያም ለምን ተባለ የሚለው መልስ የሚሰጠው እመቤታችን ቅድስት ድንግል ማርያም ክርስቶስን ጸንሳ ሰማይና ምድር የማይወስኑትን ጌታ ለዓለም የምስራች የሆነውን ጌታ ጸንሼ ያለ ጾም እንዴት ይሆናል ብላ ድንግል ማርያም ክርስቶስን በመጽነሷ ያንን ጾመ ነቢያትን ጾማ ነው እንግዲህ መጨረሻው ላይ ክርስቶስን የወለደችው ጾማ ማለት ነው። ልክ እንደዛ ሐዋርያትን በመንፈስ ቅዱስ የተቀበሉ እንደነጌታችን መንፈስ ቅዱስን የተሸከሙ ሐዋርያትን ይህንን ጾም ሲጾሙት መንፈስ ቅዱስን ተቀብለናልና በጾም ማክበር በጾም መዋሃድ ከኛ ጋር አለበት። እንደዝም ብለን አገኘን ብሎ ቶሮሮ ተምዘግዝጎ መሄድ አይጠበቅም። ድንገተኛ ቢዝነስ ቢመጣ ቢዝነስ አማካሪ ጋር ነው እንጂ ሜዳ አንድ ሰው ዝም ብሎ ያን ብር ይዞ ተሸክሞም ዝም አይባልም። እንዲሁ ዝም ብሎ እንደፈለገም ሊያጠፋው አይገባም። ይሄ መክሊት ነው፣ ጸጋ ነው። ይሄ መጠበቅ የሚፈልግ ነው። ቅዱስ መንፈስን አታስመርሩት ተብሎ እኮ ተጽፏል። አታስመርሩት ነው የሚለውና በተራ ነገር እንዳይሆን የተቀበሉት ነገር ታላቅ መሆኑን ሲያስረዱ በጾም ጀመሩት። እዛ በኋላ ለአገልግሎት ሊወጡ ነው። እዛ ዓለምን ሊያጣፍጡ ነው። ዓለም እንድጣፍጥ መጀመሪያ የነሱ ሰውነት በመንፈስ ቅዱስ የጣፈጠው ሰውነት እንዲሁ ጾም ሊጨመርበት ይገባል። መንፈስ ቅዱስን አሁን እኛ ሐዋርያት በዛ ቀን ተቀበሉት የሚለው መንፈስ ቅዱስ እኛ በ40 እና በ80 ቀን እንቀበለዋለን። በ40 እና በ80 ቀን የተቀበልነው መንፈስ ቅዱስ አብሮን እንዲኖር ደግሞ መጾም፣ መጸለይ፣ መስገድ፣ መትጋት ክርስቲያናዊ ግዴታ የሚባለውን መወጣት ያስፈልጋል የሚለውን እንወስዳለን ማለት ነው። ስለዚህ ጠቅለል ሲል አባቶቻችን ሐዋርያት የጾሙት ጾመ ሐዋርያት ተብሎ ይታወቃል። የጾሙበትን ምክንያት የተቀበሉትን ሀብተ መንፈስ ቅዱስን ለመጠበቅና ለሚወጡበት ለአገልግሎታቸው ስኬት የሚሆነውን ትልቅ ብለው ያሰቡትንና ከአምላካቸው ከመምህራቸው ከኢየሱስ ክርስቶስ የተማሩትን ስራውን በጾም ጀመረ ነው የሚለው ክርስቶስን በገዳመ ቆሮንቶስ ተጠምቆ ሳይውል ሳያድር ስራውን በጾም ጀመረ እንዳሉት እነሱም አገልግሎታቸው በጾም የተጀመረ እንደሆነ ፍጻሜው እንደሚያምር በማወቅ አባቶቻችን ሐዋርያት የጀመሩት ነው ማለት ነው። ስለዚህ እኛ ደግሞ ምን ጾመው ለምንድን ነው ስንል አባቶቻችን ሐዋርያት ይህን ጾም የጾሙት አብነት ያደረጉት አምላካቸው ኢየሱስ ክርስቶስን ነው። እኛ ደግሞ አርአያ አብነት የምናደርገው አባቶቻችን ሐዋርያት ነው። ቤተክርስቲያን ሰንሰለት ናት፣ ቅብብሎሽ ናት። ምን ብለናል? እንደው ይሄ ትውፊት የሚባለው ቅብብሎሽ የሚባለው ቅዱስ ትውፊት የምንለው ቅብብሎሽ ራሱ ምንድነው? በተለይ በራእየ ዮሐንስ ይገለጣል ምንለው በደንብ ቅብብሎሹን የሚገልጥልን ራእየ ዮሐንስ ነው። ምክንያቱም ቅዱስ ዮሐንስ በፍጥሞ ደሴ ተቀምጦ እዛ ተግዞ ባለበት ሰዓት ምንድነው የሆነው? ቅዱስ ዮሐንስ ራእዩ ቀጥታ ለቅዱስ ዮሐንስ አይገለጥለት። ራእዩ የሚገለጠው ኢየሱስ ክርስቶስ ራእዩን የሚገልጥለት ለመላኩ ነው። መላኩ ደግሞ ለቅዱስ ዮሐንስ ይገልጥለታል። ቅዱስ ዮሐንስ ያንን የሰማውን በዛ ምስጢር ስፍራ የሰማውን ደግሞ ወይጽሕፍ ለሰብኡ አብያተ ክርስቲያናት ቅዱስ ዮሐንስ ኢየሱስ ክርስቶስ ለመላኩ መላኩ ለዮሐንስ ዮሐንስ ለሰባቱ አብያተ ክርስቲያን ሰባት ፍጹም ነው። በክብሯ በእውቀቷ በጸጋዋም ፍጹም ስለሆነችዋ ቤተክርስቲያን ዮሐንስ ይጽፋል። ያቀብብሎሽ ነው ማለት ነው እንግዲህ። ስለዚህ ሐዋርያት ይህንን ጾም ሲጾሙ ስራቸውን በጾም መጀመርን ከክርስቶስ ተማሩት። እኛ ደግሞ ከአባቶቻችን ከሐዋርያት ያገኘነው ያንን ስለሆነ ሐዋርያት ይህንን ጾም የሚጾም ሰው የጾሙትን ሐዋርያትን እያሰበ ነቢያትን ጾም የሚጾም ሰው ነቢያትን እያሰበ የነቢያትን ዋጋ እንዲሰጠው። ለምን አሁን ሐዋርያትን ምን ብሏቸዋል? በቅዱስ ወንጌል እናንተን የተቀበለ እኔን ተቀበለ ብሏቸዋል። ስለዚህ ሐዋርያት የጾሙትን መጾም
ሐዋርያት የሄዱበትን መስመር መከተል አሁን ቤተክርስቲያን ክርስቶስ የረገጠውን መልሳ መርገጥ ነው የቤተክርስቲያን ድርሻ። ክርስቶስ የረገጠውን መልሳ መርገጥ፣ በዛ ልክ መሄድ ነው። መርፌው ባለፈበት ክሩ የምንለው ነገር። ስለዚህ በዛ ማለፍ ነው የቤተክርስቲያን ተልእኮዋ ማለት ነው። ስለዚህ እኛም የሐዋርያትን ቃል ኪዳን የሐዋርያትን በረከት ለማግኘት ጾም ሐዋርያትን በትክክል እንጾማለን የሚለውን እንወስዳለን ማለት ነው። ስለዚህ እንግዲህ ሰኞን አይለቅም ሁልጊዜም፣ ጣራው ደግሞ ሐምሌ 5ን አያልፍም ብለናል። ይህ ጾም ሐዋርያት የጾሙት ጾም ነው። እነሱን ምክንያት አድርገን ዛሬም እኛ እንጾመዋለን ማለት ነው። መልካም መምህራችን እግዚአብሔር ይስጥልን። ጥሩና ሰፊ ማብራሪያ ነው ያስቀመጡልን። ያው በጠቅላላው ክርስቲያኖች ከሆነ ሐዋርያት ክርስቶስን አብነት እንዳደረጉት እኛ ደግሞ እነሱን አብነት አድርገን ከምንም ተግባርና ጉዳይ በፊት ጾምን ማስቀደም እንዳለብን የምንማርበት ጾም ነው። ሐዋርያት እንግዲህ መንፈስ ቅዱስ ወርዶላቸው ቀጥታ ወደ አገልግሎት እንግባ ወደ ማስተማሩ እንሂድ አላሉ። እውነት ነው። የምንመለከተው ታሪክ እሱ ነው ሲያብራሩ ነው የነበረውና የሚገርመው አንዳንድ ሰው እኮ ዝም ብሎ ዘሎ የሆነ ነገር ካገኘ ልብስ ካገኘ የሚለበስ ነገር ካገኘ ብቻና እንደው የሆነ ነገር እድሉ ከገጠመው እንዴት ነው አገልግሎቱ ዝም ብሎ ዘሎ የሚገባ? አሁን በጉልበት የሚያገለግሉ ሰዎች አሉ። ለዛ አገልግሎቱ በጣም በጸጋ አለመያዝ የተሰጠንን ነገር በጸጋ በጾም በጸሎት ስክሪት ከምን ይዘው ይልቅ በዘልማድ ዝም ብሎ ዘሎ በግድ አሁን የእስማኤልና የይስሐቅን ልደት ብናነሳው ለአገልግሎታችን ምልክት ይሆናል። ይስማኤል የአብርሃም ልጅ ነው፣ ግን በአቋራጭና በጉልበት የመጣ ነው። ይስማኤል በጉልበት በአቋራጭ የመጣ ነው። ይስሐቅ ግን በጸጋው በእግዚአብሔር ጸጋ ያው በደምና በስጋ ከሚሆን አስተሳሰብ ሁሉ አልፏል። ደሜ ደርቋል፣ ልጧ የተራሰ ጉድጓዷ የተማሰ አሮጊት እናት ናት ትወልዳለች ብሎ ሰው ማያስብ እሷም ተስፋ ዘጋኝ እግዚአብሔር ብላ የተናገረች ሴት ናት። ስለዚህ እንደዚህ አይነቱ እንደውም የነዚህ ዮሐንስ መጥምቅ የኤልሳቤጥ እድሜያቸው ካለፈ በኋላ የነ ሳራ ዝም ብሎ በደምና በስጋ ወይም በሴትና በወንድ ሩካቤ ብቻ ማይሆን እንዲሁ እግዚአብሔራዊ ኃይል የሚያስፈልገው በልዩነት ማለት ነው። ሙቀት ልምላሜ ከተለያቸው በኋላ የሴትና የወንድ ዘር ብቻ እስከማይባል ድረስ በጣም አንድ መለኮታዊ ኃይል በልዩ ሁኔታ የገባበት እንደሆነ የምናየው ነውና በዛ ጸጋ የሚመጣ በሰውኛ ማይታሰብ ለማለት ነው። ሰውኛው በቃ አርጊታለች አትወልድም ነው እዛ ዘግቶኛል ነው በአራት ነጥብ ዘግተዋለች። እግዚአብሔር ዘጋኝ ነው የምትል ሳራ ኤልሳቤጥም ዮሐንስ መጥምቅ እንደሚወለድ መልአኩ ሲናገር እኮ ዘካርያስ ጸሎት ተሰምቷል ሲለው ይቱ ጸሎት ግራ ገብቶታል እኮ እንዴት የዛሬ ከ60 ዓመት ምናምን በኋላ እኮ ነው መጥቶ የጸለየው ልጅ እንዲያገኝ 60 ዓመት በኋላ ማለት እኮ ነው መጥቶ የሚነግረውና ከዛ በኋላ ማመን ይከብደዋል፣ አምኖ መቀበል ይከብዳል። እንዴት ይሆናል እያለ ዲዳ እስኪሆን ድረስ የተደረገበት እኮ ያን እግዚአብሔራዊ የሆነውን መንገድ ተቃውሟል። እሱ የሚያስበው በደምና በስጋ በሴትና ወንድ በዘር በደም የሆነውን ነገር እግዚአብሔር ከዛ ውጪ በደምና በስጋ ከሚሆነው ውጪ ደግሞ መለኮታዊ ጣልቃ ገብነት ያለው ነው። ስለዚህ የእስማኤልን ስንመለከተው በአቋራጭና በጉልበት በአብርሃም ጥረት የመጣ ነው። የይስሐቅ ደግሞ መለኮታዊ ምሪት ኑሮት እግዚአብሔራዊ አቅጣጫ እየተሰጠ በጸጋ የመጣ ነው። ስለዚህ አሁን የይስሐቅ በጸጋ የሚያገለግሉ ሰዎች ምሳሌ ነው። ይስሐቅ በተሰጣቸው ጸጋ ከእግዚአብሔር የተሰጣቸውን ጸጋ በትክክል በሚጠቀሙበት በጸጋ የሚያገለግልና በጉልበት የሚያገለግል አገልጋይ አለ። በጉልበት በአቋራጭ በጉልበት አሁን ዛሬ ቤተክርስቲያኑን አውደ ምሕረቱን የሸፈነውና የሞላው በጉልበትና በአቋራጭ የመጣው እንደ እስማኤልን የሚወክሉ አገልጋዮች ናቸው። በጉልበትና ይሄኛው ሲሆን ደግሞ በጸጋ የመጣ የሚባለው ጸጋን እንደ ሐዋርያት ጠብቆ መክሊትን ጠብቆ ከእግዚአብሔር የተሰጠ መሆኑን አውቆ በጠባቡ በር አልፎ ሀብተ መምህራንን ገንዘብ ማድረግ ካልተቻለ ግን ማገልገል ሳይሆን የሚሆነው እንደ ግብፅ አዋላጆች ነው የሚሆነው። የግብፅ አዋላጆች ስራቸው ምንድነው ካልን ማዋለዳቸውን ትተው ማነቅ ነው። ሙሴን ምሕረት አድርገውታል እንጂ ከእግዚአብሔር ጥበቃ የተነሳ የግብፅ አዋላጅ ተብለው ተቀምጠው ግን ማነቅ እና ይሄን ለመጨመር ነው ሐሳብ ስታነሳ ደስ ስላለኝ ነው ያነሳው ሐሳብና ጸጋ መንፈስ ቅዱስን ጠብቆ ስጦታን ጠብቆ
እግዚአብሔር ፈቅዷል ወይ ብሎ በዚህ መንገድ በጾም በጸሎት ሀብቴ ነው ወይ ይሄ ነገር ብሎ መሄድ እንጂ በጉልበትም በምንም ቢሆን ነገር በቤተክርስቲያን የለም። በጸጋው ስር ጸጋ መንፈስ ቅዱስ በሚመራት ቤተክርስቲያን ውስጥ እንዲህ አይነት እንትን የለም ለማለት ነው። መልካም ምራችን እግዚአብሔር ይስጥልን። አይ አሁን ላይ የምናያቸው ነገሮች ከዛ አንፃር እንግዲህ እነ ቅዱስ ጴጥሮስ በአንድ ስብከት ጸጋ መንፈስ ቅዱስ ሲሞላቸው አሁን ደግሞ የምናየው ደግሞ ክርና መርፌ እኮ ነው። አሁን የኛ ስብከት ክርና መርፌ ክር ለማስገባት ይደከማል፣ ክሩ ያልፋል፣ መርፌውና ክሩ አልገናኝ። አሁን በቃ የኛ ደግሞ እየነጠረ ነው የሚመለሰው። መልሶ እኛን ነው የሚመታን ስብከታችን እየነጠረ እንደ ኳስ ይመለሳል ወደኛ። መልካም እና ከዛ አንፃር ጥሩ እንትን ስላለው ነው እግዚአብሔር ይስጥልን መምራችን። ከዚሁ ጋር አብሮ ተያይዞ አንድ አሁን በፊታችን በጾም ወቅት አብረን ሌላ ጾም እንትን እናደርጋለን እና እሱ ምንድነው ጾመ ድነት የምንለው ጾም ነው። ቤተክርስቲያናችን እንግዲህ የማይጾምበት ጊዜ በጣም አጭር ነው። ከ365 ቀን ውስጥ ከ250 በላይ ሳይጾም አይቀርም። ቤተክርስቲያን እንግዲህ በሰባቱ የአዋጅ አጽዋማት ከዛም ውጭ ባሉ የፈቃድ አጽዋማት ስንመለከት ከ250 በላይ ጊዜያት ጾም ውስጥ እናሳልፋለን እና ከዛ ጋር ተያይዞ 50 ቤተክርስቲያናችን የማይጾሙ ጊዜያት አሉ እስከ በዓለ ጰራቅሊጦስ ድረስ ማለት ነው። ከዛ በኋላ ግን ዘንድሮ አሁን ባለንበት ዘመን ጾመ ድነት መቼ ይገባል? የጾመ ድነት አሁን እንዳነሳ ነው የጾም ሐዋርያት የመጾም ምክንያት እንደተነጋገር ነው። ለጾመ ድነትስ የመጾም ምክንያት ምንድነው? መልካም በጣም ጥሩ። አሁን የዚህ ወቅት ጥያቄ ነው ከጾም ሐዋርያት ጋር አብሮ የሚመጣ በመሆኑ በነገራችን ላይ ይህን 50ውን ቀን በሙሉ ዓርብም ረቡዕም እንዳለ ሁሉንም ያው እንደ አንድ ቀን አድርገን ይሄ 50ውን ቀን እንደ አንድ የትንሣኤ ቀን አድርገን የመብል የመጠጥ ወቅት ነው፣ የፍስክ ወቅት ነውና ያው ሰው አሁን በጣም ደክሞታል ሁሉ ይመስለኛል። አፉም ደክሟል፣ ጨጓራውም ተጎድቷል። አንዳንድ ጊዜ ይሄ ጭነት ሲበዛበት እኮ አህያ ይመለጣል። አህያ ጀርባው ላይ በተከታታይ የሚጫን ከሆነ ይመለጣል፣ ይቆስላል ጀርባው። አሁን ሆዳችን ሁሉ ቆስሏል። ምክንያቱም እኛ የጾም ሰዓት ነው ተከታትለን ማንጾም እንጂ የመብል ሰዓት አናልፍም። ተከታትለን እያንዳንዷን ነገር ነው ምናስኬዳት። ቁርስ አለ፣ ምሳ አለ፣ መክሰስ አለ፣ ራት አለ እያል በላይ ሌላ ተጓዳኝ ከሚመጣው ውጭ ማለት ነው። ይሄና ትንሽ ለእንትናችንም ለረፍት ጾም ቤተክርስቲያን በእውነት እንዴት ልጆቿን እንደምትጠብቀው እኮ አሁን በአብይ ጾም የሰበሰብነው ብዙ በረከት ነበረ። በመጾም ዝቅ ከፍ ቢል የሚያጿጿም ስርዓታችን ስልታችን የተለያየ ቢሆንም ብዙ ሰው እየጾመ የሰበሰበው ጾም በህማማቱም በጾሙም 2 ወር ሙሉ ደክሞ የሰበሰበው እንደ ገንዘብ ጸጋ ነበር፣ ሀብት ነበረው። ያንን በዚህ 50 ቀን ውስጥ ዱቄት አድርጎታል። አሁን ደግሞ ባዶ እንደ ቆርቆሮ ኳ እያለ ነው ውስጡ ማለት ነው። ያልቃላ። ከጾሙ በፊት የነበረው ውዥንብር አሰብ ከጾሙ በፊት የነበረው ውዥንብር እዚህ ቅበላ ምናምን ተብሎ ቅበላ በጣም አደገኛ ነበር። የሙዚቃው ድግስ ልረጋጋ ብንል እኮ በዚያ ሰዓት ምንም መረጋጋት አንችልም። መጎረቤታችን ያለው ጎናችን ያለው ለብሶ ይወጣል፣ ይደልቃል። ወደ ልብ ወደ ቀልብ መመለስ ማይቻል። ልክ ያን በዛ እየተጫነን ሲመጣ ያቺ እጠፋ የምትነስ ወደ ልባን ብትመለስ አሁን ጾሙ ገባ ትልና ቤተክርስቲያን ወደ ረፍታችን ትመልሰናለች። የጽሞና ጊዜ ትሰጠንና ጾሙን በደንብ አድርጋ መሰብሰብ ያለብን ጸጋ ከሰበሰብን ካገኘን በኋላ ደግሞ ጨርሶ ደግሞ ምረት ውስጥ እንዳንገባ አሁን ጾሙ ተፈታ ትላለች። ጾሙ ተፈታ ብላ የለቀቀችን ቤተክርስቲያን አሁን ጾም ጀመረች። ምክንያቱም እንዳለ ሄደን ልንጠፋ ነው፣ አንድ ጾም አምተን እንጠፋለን ከተወችን ማለት። ስለዚህ በጾም በረጅም ገመድ ለቀቅ እያደረገች ቤተክርስቲያን በመንፈሳዊ ሕይወታችን እንዳንዝል ወደዚህ ወጣ መጣናለች። ዓርብ የሚባሉት ሁልጊዜ የሚጾሙ ናቸው። በዚህ ወቅት ግን አይጾሙም። 2 ወቅቶች ላይ አይጾሙም። በተለይ እዚህ አሁን ረቡዕና ዓርብ ላይ ጥምቀት ምንለው ይሄ ጋድ ተብሎ ይጾምለት እንዳለ ሁሉ ማይጾምባቸው ረቡዕና ዓርብ ሁልጊዜም ዓመት ሙሉ ይጾሙና አንደኛ በባለ 50 ወቅት አይጾሙም እንደተባለው አሁን በጥያቄው። ሁለተኛው ግን እዚህ ጋድ ላይ በሚሆኑበት ጊዜ ተለውጦ ሐሙስና ማክሰኞ ይጾምላቸውና እነዚህ ቀኖች ይበላባቸዋል። ከዛ ውጪ ይጾማሉ።
በዚህ ወቅት ከትንሣኤው ጀምሮ እስካሁን ድረስ 50ውን ቀን ባሉት ረቡዕና ዓርብ ሲበላ ቆይቷልና መቼ ነው የሚገቡት ከተባለ ልክ አሁን እንዳልነው ጾም አመጣጡ ጰራቅሊጦስ ዕለተ እሑድን አይለቅም። እንደዛ ከሆነ ጾመ ሐዋርያት የሚባለው ደግሞ ቅድም እንዳልነው ሰኞን አይለቅም። ሰኞ ጾመ ሐዋርያት እንደገባ ረቡዕ ጀምሮ ይገባል ማለት ነው። ከጾሙ ጋር አብሮ ቀጣይ ሁልጊዜም በተመሳሳይ ማለት ነው። ሁልጊዜም በየዓመቱ ጾመ ሐዋርያት ሰኞ ከገባ ጾመ ድህነት ረቡዕ ጀምሯል ማለት ነው። ረቡዕ ጾመ ድህነት ይጀምራል። በዚህ ሐዋርያ ጾም እንደገባ እንዳለ ይቀጥላል እስከ ዓመቱ ድረስ ማደናገሪያ የለውም ማለት ነው። የጾመ ድህነት የሚባለው የድህነት ጾም ስለሆነ አመጣጡ እንደተባለው ከብሉይ ኪዳን ነው መነሻው የሚያደርገው። ረቡዕና ዓርብ አሁን የተተኩት ብሉይ ኪዳን ላይ አጽዋማት የብሉይ ኪዳን አጽዋማት አሉ። ከነዚያ መካከል ጾመ አስቴርና ጾመ ዮዲት የሚባሉት ናቸው። ጾመ አስቴር በሃማ ጠማማ የሆነው ሃማ መጽሐፍ አስቴር ላይ እንደሚገኘው ክፉ ሰው ነው። ሃማ አሳልፎ ስደተኞችን አይሁዳውያን እንዲጠፉ ምክንያት የንጉሱ ስልጣን ተሰጥቶት ምስለኔ ሆኖ ቀለበቱ ተሰጥቶት የሞት ደብዳቤ ስደተኞችን ጽፎባቸው ያ የሞት ደብዳቤ እንዲቀለበስ አስቴር እኔና ደንገጥሮቼ 3 ቀን እንጾማለን እናንተም ስለኔ ጾሙልኝ ትላለች። ያ ጾም ነበረ ጾመ አስቴር እና ያ ጾመ አስቴር ምንድነው የፈጸመው ግዳጅ ያን እንደሆነ ጾመ አስቴር የፈጸመው በወገኖቿ ላይ የተጻፈው የሞት ደብዳቤ እንዲቀለበስ ምክንያት አድርጋለች። ያንን ጾማ የሞት ደብዳቤው ተገልብጦ እንደገና ለጠላት መጥፊያ ምክንያት ሆኗል ማለት ነው። እዛ ላይ እንደምናየው በአስቴር ጾም ለወገኖቿ የመዳን ምክንያት እንደሆናቸው በዚህ ጾመ ረቡዕ ተተካበትና ይሄኛውንም ጾመ ድህነት አልነው ማለት ነው። በዕለተ ረቡዕ እንግዲህ የኢየሱስ ክርስቶስ ምክረ ሞቱ እንዲያዝ እንዲሞት ተፈርዶበታል። አይሁድ የመከሩበት ስለሆነ እኛ ደግሞ በጾም ባንተ ላይ ተመክሮብሃል እንዲሆናል እኛን ለማዳን ይሄ ነገር ደርሶብሃል ለማለት በአስቴር ጾም ተክታ ጾመ ረቡዕን ታከብራለች ትጾማለች ማለት ነው ቤተክርስቲያን። ጾመ ዮዲት ደግሞ ሆሎፎርኒስ የሚባል ክፉ ጠላት በእስራኤል ላይ ተነስቶባቸው ለህዝቦቿ ምክንያት ሆና ከምግብ ተከልክላ ጾማ ጸልያ በጾምና በጸሎት ያንን የእስራኤል ጠላት ግዙፍ የሆነውን ጠላት ሆሎፎርኒስን ቸብቸቦውን ቆርጣ የዘንባባ ዝንጣፊ እንዲጨብጡ ያደረገች እስራኤላውያንን ዮዲት ናት። ስለዚህ ዓርብ ዕለት ያን ሆሎፎርኒስ ዮዲት ድል ያደረገችው ሆሎፎርኒስ የዲያብሎስ ምሳሌ ይሆናል። ወደ ምስጢር ሲመጣ ክርስቶስ በዕለተ ዓርብ ድል ያደረገው ዲያብሎስን ነው። ዲያብሎስን ድል አድርጎታል። የታሰሩ ነፍሳት ደግሞ ነፃ ወጥተዋል። እስራኤል እንደ ነፍሳት ሆነው በዮዲት ምክንያት ሆሎፎርኒስ በዲያብሎስ አንጻር ሲገደል እስራኤላውያን ነፃ እንደወጡ ይህም የድህነት የምንለው ዓርብ ዕለት ድህነት ቤተክርስቲያን የተወለደችበት ድህነት ያገኘችበት ቀን ስለሆነ ዛሬም ጾም አድርጋ አንድ የጾማ አካል አድርጋ ትቀጥለዋለች ማለት ነው። አነሳሱ እሱ ነው። ከዚህ ቀን ጀምሮ ረቡዕ የጾመ ሐዋርያት ሰኞ ከገባ ረቡዕ ሁልጊዜ ረቡዕን ይጀምራል እንዳንደገባ ይቀራል ማለት ነው። ሁለቱ ዕለት አንድ ሆኖ ነው ጾመ ድህነት ተብሎ በአንድ ስም ነው የሚጠራው። ገሃድም እንደዛ የሚባለው ለዚህ ነው። ሁለት ቀን ሆኖ ግን በአጽዋማት ስንቆጥር 7ቱ አጽዋማት ብለን የለ ጋድን እንቆጥረዋለን። ግን የገናና የጥምቀት ነው ገሃድ አይደል? ያንን ሁለት ብለን አንቆጥረው አንድ ብለን ነው የምንቆጥረው። ለማዳ ይሄኛውንም ደግሞ ረቡዕና ዓርብን ጾመ ድህነት ብለን እንደምንቆጥረው ማለት ነው። ያኛውንም አንድ ብለን እንቆጥራለን። በዚህ ልክ ከዚህ ቀን ይጀምርና አብሮ እንዳለ ይገባል ማለት ነው። መልካም መምራችን እኛው በጣም ጥሩ የሆነ ስለሆነ ተመልካቾቻችን መልካም ነገር አግኝተውበታል ብለን እናስባለን እና ሁልጊዜም ሊያዝ የሚገባው መሰረታዊ ነገር ከበዓለ ሃምሳ በኋላ የሚመጣው ወይም ከጰራቅሊጦስ ቀጥሎ ባለው ረቡዕና ዓርብ ጾመ ድህነት ይገባል የሚለውን ነገር አብሮ እንዲይዙ ነው። አሁን ከሐዋርያቱ ጋር አብሮ ከሐዋርያት ጾም ጋር አብሮ ስለሚገባ ማለት ነው። ከዚህ ጋር ተያይዞ አንድ እንደው በተለምዶ የሚነሳ አባባል አለና ጾመ ሐዋርያት ብዙ ጊዜ የቄስ ጾም ነው ይባላል። ብዙ ሰው ከራሱ እያሸሸ ሐዋርያት ላይ የሚጾሙ ሰዎችን ይሄን አብረ እንደ ቄሶች ነው የሚጾመው የሚልም ሰው አለና እንዲህ መባሉ ከምን አንፃር ነው? ቤተክርስቲያንስ እንዲህ ያለ አስተምሮ አላት ወይ? የቄስ ጾም የምዕመናን ጾም ይባላል ወይ? ጾመ ሐዋርያት ውስጥ በዚህ ውስጥ የሚካተት ነው? መልካም፣ በጣም ጥሩ እውነት ነው። አዎ የቄሶች የመነኮሳት ጾም እያሉ ወደዚህ ይገፉታል። ማሸሽ መግፋት ነው ሁሉንም ነገር። አሁን ሰው እንደዚህ አይነት ባይለምድ ጥሩ ነው። ምክንያቱም አሁን ቤተክርስቲያን ላይ አንድ ማተብ ያሰረ ምዕመን
አባቶች ዝም ያሉትን ቄሶች ዝም ያሉትን እነዚህ እንዲህ ያሉትን ማለት ባይለምድ ጥሩ ነው። እሱም አንድ አካል መሆኑን ማተብ አስሯን በ40 በ80 ቀን ልጅነት ያገኘ ነው። ድርሻ አለኝ ምንድነው የኔ ድርሻ የሚለውን መውሰድ እንጂ ለነገሌ ብሎ የሚተው ክፍል ባይኖር ጥሩ ነው። የቤተክርስቲያን ማስተምረው እንደዛ ነው። በነገራችን ላይ በእርግጥም የቄስ ጾም ነው። ሐዋርያት ቄስ አይደሉ? የቄስ ስራው ምንድነው ካል እንደ ምናልባት በዚህኛው ተርጉመውት ከሆነ ጥሩ ነው። ላለመጾም የቄሶች ነው የመነኩሴዎች ነው ካሉ የተሳሳተ ግንዛቤ ነው። ግን ምናልባት ይሄ ስም የወጣለት ስም አጠራሩ የወጣበት የቄሶች የሚለው እየተንሻፈፈ ነገሩ እየቆየ ሲሄድ እኮ ስም ይበላሻል። አሻንጉሊት እየሆነ አይደል የሚሄድ እንዴ? የቅዱሱ ታሪክ እኮ እየሰነበተ ወደ አሻንጉሊትነት ይቀየራል ጠባቂ ሲያጣና ልክ ይሄ ነገር ደግሞ የቄሶች ጾም የሚያስብለው ሐዋርያት አባቶቻችን ካህናት ናቸው። የካህኑ ስልጣን በሰማይ በምድር ማሰር መፍታት ነው። በሰማይ በምድር የሰጠው በሰማይ በምድር ያሰርከው በሰማይ የታሰረ በምድር የፈታው በሰማይ የተፈታ የሚለው ስልጣን የካህናት ስልጣን ነው። ስለዚህ ከዚያ ጋር አባቶቻችን ሐዋርያት ስለሆኑ የጀመሩትም እነሱ ስለሆኑ ወደዛ ወስዶት ከሆነ የተሻለ ትርጉም ነው። ግን ሰው የሚለው ይሄንን ካለመጾም ጋር ስለሚያያይዘው የቄስ ጾም እያለ ምንገፋው ነገር የለም። የቄስ በረከት የሚባል የለም። በጾም እኮ እኛ ነን የምንጠቀመው። እንዳልኩት አጽዋማት 7 አጽዋማት አሉ። ከሰባቱ አጽዋማት መካከል አንዱ ይሄ ጾመ ሐዋርያት ነው። አጽዋማት 7 አጽዋማት የምንላቸው 365 ቀናት መካከል ያልናቸው 7 አጽዋማት ተመዘው የሚወጡት የጾም አስራት አለ። አሁን እኛ በቤተክርስቲያናችን የምናውቀው የገንዘብ አስራት አለ አይደለ? ማይቀር ባለማወቅ ሰው ሊያስቀር እንደሚችል የምንጠረጥረው ነገር ቢኖርም በአብዛኛው ግን አስራት በኩራት እንዳለ አስራት በኩራት ለእግዚአብሔር እንደሆነ አስራት በኩራት ከቀረ እንኳን ሰርቃችሁኛል ተብሎ በመጽሐፍ ቅዱስ ተጽፏልና የተሰረቀ መሆኑ እንጂ አስራት በኩራት አለ። ከዚህ የተነሳ አስራት በኩራት ሲባል የምን አስራት? እግዚአብሔር የጊዜ አስራት ይፈልጋል፣ የጾም አስራት ይፈልጋል፣ የገንዘብ አስራት ይፈልጋል። ከዛ መካከል 365 ቀናቱ 7 አጽዋማት ማለት እኛ አማኞች በሙሉ ለእግዚአብሔር የምንሰጠው የጾም አስራት ማለት ነው። የገንዘብ አስራት ቀጥ አድርገን እንደምናወጣው የጾም አስራት ለእግዚአብሔር መስጠት ማለት ነው። ይህ ጾም ደግሞ ከማን ጀምሮ ነው? ለነዚህ ለ7 አጽዋማት የጾም አስራት ማውጣት ከሆነ ለነማን ነው የታዘዘ ከተባለ የክርስቲያን ልጅ እንኳን ለቄስ ለምን ብሎ መክፈል ይቅርና 7 ዓመት ከሞላቸው ጀምሮ መጾም። ምናልባት እነዚህ መሳሪያውም ያልተስተካከለላቸው ልጆች ናቸውና እንደኛ ከ7 ዓመት ጀምሮ እንደማይጾሙ ይታወቃል። ግን ደግሞ እስከዛ ከጾሙ በኋላ ልክ የኛን ሰዓት ያክል ባይጾሙ የተወሰነች እርከን መለማመድ እኮ አለ። መለማመድ አሁን ታውቃለህ፣ አህያ ውርንጫ ሲወለድ የተወለደ ቀን ገና በትኩሱ እዚህ የአህያ ውርንጫ ላይ እዚህ ጀርባው ላይ ይታሰራል የሆነ ገመድ፣ በገመድ ጀርባውን ያስሩታል። ምትጫን ነው ወደፊት ማለት ነው። ያኔ ካለመደ ግን ያን አህያ መጫን አይቻልም ካደገ በኋላ ማለት ነው። እና ይገርማል። አሁን ይሄ ገጠሯ አካባቢ ላይ ስናይ ልክ የአህያ እንትን ላይ ታስሮ የምናየው ስራ መጫን ነው። ስለዚህ እንዲለምደው ማለት ነው፣ እዚህ በልጅነቱ እንዲለምደው። ስለዚህ ክርስቲያን ልጆችም ከልጅነታቸው ጀምሮ አብሮ ያደገ እንዲሆን ጾም እንዳልተዋህዷቸው ይቀጥላል። ካደጉ አጥንታቸው ከበሰለ በኋላ ግን ጾሙ ቢሏቸው አስቸጋሪ ነው የሚሆነው። ከታች ጀምሮ ካልተኮተኮተ ለነሱም ይከብዳቸዋል፣ ላስተማርም በጣም አስቸጋሪ ነው። ሙሴ እኮ 40 መዓልትና 40 ሌሊት ደብረ ሲና ላይ ጾመ እንላለን አይደለ? ሙሴ 40 ቀንና 40 ሌሊት ደብረ ሲና ላይ ከመጾሙ በፊት ጾም መለማመድ የጀመረው ገና በልጅነቱ ነው። ሙሴ በተወለደ ጊዜ ፈርዖን ሕፃናትን እያነቃቸው ባህር ጣሉ የሚልበት ስለነበር በባህር ተጥሎ ነው ያደገ። ቀን ከባህር ተጥሎ በደንግል ሳጥን በዛሽ ተጥሎ ባረፋው መካከል ይውል ነበር። ማታ ግን ዞር ሲል ሰው እናቱ ማታ ታጠባው ነበር። ቀን ይጾም ነበር ማለት ነው። ሙሴ ገና ያ ብላቴና ያ ትንሽ ልጅ ያ ልብሉ ሰውነቱ በዛ ደግሞ እየጾመ ነው ያደገ ማለት ነው። ቀን አይጠባም ነበር። የእናቱን ጡት ማታ ብቻ ነው። እዛ ደብረ ሲና ላይ ወጡ 40 መዓልትና 40 ሌሊት ጾመ ስንል አይደንቀን አድጓል አብሮት ማለት ነው። ስለዚህ ሕፃናት ከ7 ዓመት ጀምረው መጾም እንዲለማመዱ በጥቂቱ በስሱም ቢሆን ልጆችን በማይጎዳ መልኩ ግን ጾም መኖሩን እንዲያውቁት ቅድም እንዳለው ማሰሪያ እንደዛ አድርጎ መቀጠል እንደሚችሉ ማሳያ ነው። ስለዚህ ከሕፃናት እንኳን ጀምሮ
ለትልልቆቹ አይደለም ለህፃናትም ጭምር የሚታወጅ ቄሶች ጾም ያሉት ምናልባትም ቅድም እንዳሉት ሐዋርያትም ካህናት ስለሆኑ ከዛ አንፃር ከሆነ በጎ ትርጉም ነው። ወደዚህ ላለመጾም ለመግፋት ከሆነ ግን በጣም ክብር ብዙ ድልም ይጠፋል ማለት ነው በእኛ መካከልና በዚህ ልክ ቢረዱ ትላለህ። መልካም እግዚአብሔር ይስጥልን መምህራችን። እንግዲህ ስለ ጾመ ሐዋርያትና ጾመ ድነት የሚነሱትን ሀሳቦች ለመመልከት ሞክረናል። እንደው ቤተክርስቲያኒቷ በጠቅላላው ስለ ጾም ያላት አስተምሮ ምንድነው? ጾም ማለት ምንድነው? የመጨረሻ ጥያቄያችን ነውና በዚሁ እንድንዘጋው ጥቅሙስ ምንድነው የሚለውን ነገር መልካም። በተለይ ይህንን ጾም ታሳቢ አድርገን ቅድም እንዳሉት የሐዋርያትን ቃል ኪዳን የሐዋርያትን ጸጋና በረከት ቃል ኪዳንም ለማግኘት እነሱ በሄዱበት መንገድ ለመሄድ እኛ አሁን በ40 እና በ80 ቀን መንፈስ ቅዱስ በእኛ ያድራል። መንፈስ ቅዱስ እኛ የምንጾመው መንፈስ ቅዱስ በ40 እና በ80 ቀን በእኛ ያድርና በ40 እና በ80 ቀን ለኛ ሀብተ መንፈስ ቅዱስ ሲሰጠን በጥቂቱ ነው የሚሰጠን፣ በመላት አይደለም የሚሰጠን፣ በጥቂቱ ይሰጠናል። ከዛ በጥቂቱ የተሰጠንን ሀብተ መንፈስ ቅዱስ ግን እኛ በስራ ነው የምናበዛው እና እንደውም በምሳሌ ሲገልጡ ምን ይላሉ አባቶቻችን? እሳት ከሙላዱ ሲወጣ ከክብሪቱ ስንጭራት ትንሽ ናት። ያችን በሳር በገለባ በእንጨት እያሉ ግን ትልቅ ሀገር የሚያቃጥል ትልቅ ነገር ማድረግ ይቻላል። መጀመሪያ ግን ክብሪቱ ውስጥ ያለችው ስትጫር ግን እሳት ትንሽ ናት አሉ። ጸጋ መንፈስ ቅዱስም ሀብተ መንፈስ ቅዱስም በ40 እና በ80 ይሰጠናል ለሁላችንም። ይሰጠን ግን በጥቂቱ ነው። እዛ በኋላ በጾም በጸሎት በስግደት በመጽዋት በእንደነዚህ ተግባር በሚጠይቁ ነገሮች ክርስቲያናዊ እንትናችን አሁን ሐዋርያት ልክ መንፈስ ቅዱስን ለመጠበቅ ከነሱ ጋር የሰጡትን ነገር በአመስግኖ በመቀበል ሀብተ መንፈስ ቅዱስ እንዲዋሃዳቸው በማድረግ በጾም እንደጀመሩት እኛ ደግሞ በልጅነታችን በጥቂቱ ያገኘነውን ሀብተ መንፈስ ቅዱስ ዝም ብለን በ40 በ80 ቀን ከተውነው አሁንም እስከ መለየት ወደ ኃጢአትም ከሄደ እስከ መለየት ይደርሳል። ለምን መጽሐፍ የሚለው ሀደጎ መንፈስ ቅዱስ ወሃነቆ መንፈስ ርኩስ ይላል። ሳኦል ወዳልተፈለገ መንገድ ሲሄድ አድሮበት የነበረ መንፈስ ቅዱስ ተለየው። እሱ ሲለየው ግን ምን ሆነ? እሱ ሲለየው ርኩስ መንፈስ ገባበት። ይሄንን ቤት እኛ ማንኖርበት ማንገባበት ቢሆን ሸረሪት አድርቶበት ቆሻሻ ሞልቶት ይኖራል እንጂ ብቻውን አይኖርም ቤቱ። ልክ መንፈስ ቅዱስ በእኛ ውስጥ ከሌለ ሌላ ነገር ይተካበታል፣ ርኩስ መንፈስ ይገባል። ወይ መንፈስ ቅዱስ ወይ የሰይጣን ማደሪያ ነው የምንሆነውና ሀብተ መንፈስ ቅዱስ ከኛ ጋር እንዲኖር በ40 በ80 የተሰጠነውን በመጠን የተሰጠነውን በስፋት በሙላት ለማግኘት ከኛ ትጋት ይጠበቃል። መጾም መጸለይ የሚባለው ከአባቶቻችን ጋር የምናገናኘው እሱን ነው። ስለዚህ ጾም አንዱ ይሄንን የተሰጠነውን ነገር ከፍ እንዲል እያደገ እንዲሄድ በውስጣችን ከማድረግ አንፃር አንዱ ዓላማ ይህንን ጾም ስንጾመው ከዚህኛው ጋር ነው። ጠቅላላ የጾምና ጥቅሙ ምንድነው ማለት የስጋን ፈቃድ ለነፍስ ፈቃድ ጭልጥ አድርጎ ለማስገዛት የሚመችበት ትልቁ መሳሪያ ጾም ነው። ምክንያቱም የኛ ሰውነት የጦርነት ሜዳ ነው። ለምን? ሁለት ተዋጊዎች አሉ፣ ሁለት ጽንፈኞች አሉ፣ ይገጥማሉ። ለምን? ስጋ ልብላ ልተኛ ድካም ያየውን ነገር ለመብላት ለመተኛት ለማንቀላፋት እንዲህ ይፈልጋል። ነፍስ ትተጋለች፣ ልጹም ትላለች፣ ልጸልይ ትላለች። ስጋ ረፍት ይፈልጋል። ስለዚህ ይሄ ነፍስ ልጹም ስትል የስጋ ፈቃድ ደግሞ አልጾምም ሲል ነፍስ ልረፍ ስትል ልጸልይ ስትል የስጋ ፈቃድ ማረፍ ሲፈልግ በዚህ መካከል እኛ የጦርነት ሜዳ ይሆናል ማንነት ሰውነታችን። በዛ ጊዜ ግን ያንን መገፋፋት ሁለቱን የሚገፋፋ ነገር በትክክል ቀጥ አድርጎ የሚያስተካክልልን ጾም ፈቃደ ስጋን ለፈቃደ ነፍስ የምናስገዛበት ትልቁ መሳሪያ ምንድነው ማለት ነው? ጾም ነው ማለት ነው። ስለዚህ ጾም እንግዲህ ከተለያዩ በተለይ ደግሞ ይህን ጾም ስንጾም ከእንስሳት አስተዋጽኦ ይበዛዋል አይደለ? የእንስሳት አስተዋጽኦ ነው የሚበዛው። እንደውም ሰዎች በጾም ጊዜ ምን ይላሉ? እንዴት ከስጋ ከእንቁላል ከምን ከወተት ነገር ተከልክለን ግን ያንን ስጋውን የእንስሳትን አስተዋጽኦ ወተቱን ምኑን ሊተካ የሚችል ግን ፍራፍሬው ምናምን ያለ በተለይ በከተማ ስናስበው ያለው ያኛውን
ኃይል ሊተካ የሚችል የበለጠ የሚያስንቅ ምግብ ነው የሚበላው አይደለ? ያስንቅ ምግብ አለና ሰዎች ይህን ይመጣባቸዋል። ምናልባትም በሰሱም ቢሆን መልስ ከሆነ የእንስሳት አስተዋጽኦ በአብዛኛው የሚከለከለው አሁን እንደተባለው ሌሎችም ሰዎች ጥያቄ እንደሚያነሱት አሁን ላይ የከተማ ምግብ ተብሎ የሚቀርበው እውነትም ያንን ማያስረሳሁም አይደለም። ግን ምናልባት እንስሳት የሚራቡት በሩካቤ ነው። በሩካቤ እንስሳት ይራባሉ ማለት አሁን በጾም ወቅት ከሩካቤ እንድንከለከል በተለይ ሕማማቱ ላይ ወየታ ያለበት ነው አውግዞ ነው የሚናገረው። ልክ አብይ ጾምን በምንጣፍ አንድ እንዳይሆኑ በአብይ ጾምን በምንጣፍ አንድ ያልሆኑ ባልና ሚስቶች ሌሎቹን ማጽዋማት በዚህ ልክ እንዲጾሟቸው ከዛ ተነስተው ብሎ ነው የሚናገረውና ልክ ይህኛው ወደ ምን ይገፋል? ይህኛው ጾም ማለት ነው የእንስሳቱ አስተዋጽኦ በሩካቤ የሚመጡበት ስለሆነ ቀጥታ ክሊክ የሚያደርገው ከሩካቤ ጋር ያለው ቁርኝት በጣም ከባድና ተጽዕኖ ፈጣሪ ይሆናል። ሞዱ በጣም ከባድ ይሆናል። ለሩካቤ ወደ ዝሙት የመግፋት ኃይሉ በጣም አደገኛ ይሆናል። ለምን? በሩካቤ የሚራቡ ስለሆኑ የሚለውን ነው የምንወስደው ማለት ነውና ስለዚህ አሁን እኛ ስንጾም ዓላማችን አንድ ክርስቲያን ሲጾም ለምንድን ነው የሚጾመው? ሐዋርያት ጾም ለምን ምክንያት ነው የሚለውን ካወቀ በኋላ ሲጾም ለምንድን ነው በዚህ ጾም ምንድን ነው መፍታት የሚገባኝ? ምንድን ነው ችግር የምፈታው ነው? ግን ነው የሚጾመው ሰዎች ስለሚጾሙ ሳይሆን እቅድ ጾም ላይ እንዲህ አይነት ችግር አለብን እኮ እኛ መፍታት የሚገባን ችግር በጾም በጸሎት የሚፈታ ችግር የማቴዎስ ወንጌል ምዕራፍ 17 ላይ ያለው እኮ ወደ ደቀ መዛሙርት ይዤው መጣሁ መፈወስ አልቻሉም ብሎ ክርስቶስንም እንደውም በዘተክል ረዳአኒ ቢቻልህ ብሎ ክርስቶስን አሁን ቢቻልህ የሚባል ነገር የለም ግን ብሎታል። በራሱ ልክ ነው። በራሱ ልክ ሰው ባመነው ልክ ነው ንግግሩ በራሱ ልክ ነው የሚሆነው። ያው ብርጭቆ የያዘውን ነው የሚመስለው። ወተት ሲያረጉበት ነጭ ይሆናል፣ አልኮል ሲያረጉበት ይጠቁራል። ያው የያዘውን ሰውም ያስገሳ የበላውን ነው። መቼስ አልኮል ጠጥቶ ወተት ማስገሳት የለም እና በገባው ልክ ቢቻልህስ አለው። ሐዋርያት ሳይችሉ አይቷል። ሊጨርሰውና ሐዋርያት ክርስቶስ መጣና ያንን ሰውዬ ምን አለው? ልጁን ፈወሰለትና ካሰናበተው በኋላ ዞር ብለው ይጠይቁታል። ለምንድን ነው እኛ ማውጣት የተሳለ? ለምንድን ነው ይሄ አብሮ አደግ ሰይጣን ያለ ጾምና ያለ ጸሎት አይወጣም። ብትጾሙ ብትጸልዩ ይህን ብቻ አይደለም የምታረጉ። ይህን ተራራ ነቅላችሁ ትሰዱታላችሁ። ያም ተራራ የተባለ ሰይጣን ነው። ተራራውም የተባለ ሰይጣን ነው። ተራራ ለማውጣት ላብ ያስወጣል፣ ያደክማል፣ ሲያዩትም ያሰንፋል። ስለዚህ ሰይጣንም መልካም ስራ ለመስራት አድካሚ ነውና ይሄ ተራራ ተነቅለክ ሂድ ብትሉት ይሆናል ማለት ያ ተራራ የሚባለው የዲያብሎስ የሰይጣን አሰራሩና ራሱ ሰይጣን ነው ማለት ነውና ካልጾሙ አይወጣም ብሏል። ካልጾምነ ማይወገዱ ግላዊ ችግሮች አሉ ማለት ነው። ስለዚህ ቤተሰባዊ ችግር፣ ግላዊ ችግር ካለ በዚህ ጾም በጾምና በጸሎት ይህን ነገር አስወግዳለሁ ብሎ በዓላማና በእቅድ የሚጾም ክርስቲያን ሊኖር ይገባል እንጂ በዘፈቀደ ከግል ይከብዳል ልማድ የሚባል ነገር አለና እዚህ የተነሳ ያንን አድርጎ መጾም ቢችል ከመብል የተጠበቀ ሰው ቀጥሎ ከሚመጣው ኃጢአት ይጠበቃል ማለት ነው። ምክንያቱም ከባቢሎን ወጥተው ወደ ኢየሩሳሌም እንዲሄዱ የተፈቀደላቸው ህዝቦች በእዝራ ጊዜ ምን አድርገዋል? አሁን ኢየሩሳሌም ብንሄድ እኮ እንግዲህ ኢየሩሳሌም የረፍት ቦታ ናት። የምታበቅለው እህሏ የሰባና ያማረበት እህል ነው የምታፈራ። ከዚህ የተነሳ ያንን በልተን ደግሞ ሰውነታችን ሙቀት ይለዋል፣ ወደ ኃጢአት እንሄዳለን፣ ተመልሰን እንማረካለን። ስለዚህ ምን አሉ? ያንን በልተን ወደ ኃጢአት ተመልሰን ይበል ከምንማረክ ወደ ባርነት ከምንሄድ ያ ምግብ ይቅርብን ብሎ ምንተኑ ኃጢአቱ ለይሁዳ አኮኑ ኢየሩሳሌም። ይሁዳ ኃጢአቱ ምንድነው አለ? ኢየሩሳሌም ናት። ኢየሩሳሌም ምንድነው? የምታበቅለው እህል የሰባ እህል ነው። ያንን በልቶ ሙቀት ይለዋል፣ ወደ ኃጢአት ይሄዳል። እና ይሁዳ ኃጢአቱ ምንድነው? አኮኑ ኢየሩሳሌም ናት እንጂ ይላል መላሹ። የምንተኑ ጌጋዩ ለእስራኤል አኮኑ ሰማርያ። ይሁዳስ ኃጢአት ምንድነው? የእስራኤልስ ኃጢአት ምንድነው ሲባል ሰማርያ ናት መልካም እያበቀለች ብለው የተናገሩበት አጋጣሚ አለ። በመጨረሻ አንድ ሐሳብ ለማንሳት በይሁዳ ታሪክ ውስጥ የይሁዳ አባት ምን አለ? በጣም የሚገርመኝ ነው። የራሱን ውሳኔ ያስናደ ነው። የመብል መጠጥ መጨረሻው ምን እንደሆነ የሚያሳይ ነው። የይሁዳ አባት ዕንባቆም የተባለው ነብይ ለማስተማር ሲሄድ ብዙ ሰዎች ተሰብስበው ካሉበት ደረሰና መካከል አብሮ የይሁዳ አባት አለ። ሁሉም ሰዎች ይህንን የእግዚአብሔር አገልጋይ ብድግ ብለው ካሉበት ሲያከብሩት
የይሁዳ አባት ቁጭ ብሎ ባለበት ሳያከብረው ቀረ እና በዛ ጊዜ ዞር ብሎ አየና ድንጋይ በድንጋይ ላይ ተቀምጦ እብን ላይ ለእብን ነቢሯ ድንጋይ በድንጋይ ላይ ተቀምጦ ይሄ ምንድነው ጉልት ማይነሳ እንደሌሎች ብሎ ተናግሮበት ሄደ። ሲያስተምሩ ነው ወደ ማታ ሲመለስ ሲያየው ገና በርቀት ምን አለ እንዳይነሳ ኮራ። እንደ ጠዋቱ ዝም ብሎ እንዳይቀመጥ ፈራ። ምን አለ ደግሞ አንዱን እንዳይናገርብኝ ብሎ በልብሱ ሽፍንፍን ብሎ ተኛ። በልብሱ ተሸፋፍኖ ቁጭ አለ እና ያኔ ሲመለስ መጀመሪያ ድንጋይ በድንጋይ ላይ ተቀምጦ ብሎ ነበር ሄደ። አሁን ግን ተመልሶ ደግሞ ሳይለወጥ ሲያገኘው ምን አለ መጀመሪያ መማር ይችል ነበር እኮ ከዚህ የሚወለደው ከዚህ አብራክ ሊከፈለው ጌታውን ይሸጣል፣ እናቱን ሚስቱ ያደርጋል፣ አባቱን ይሰልባል፣ ይገላል ብሎ ተናግሮበት ሄደ። እየጠዘጠዘው አይምሮውን ማታ ሂዶ ለሚስቱ ነገራት። ሌሎች በረከት ይዘው ሲመጡ አንተስ መርገም ይዘህ እንዴት ትመጣለህ? ምን አለ ብታከብረው፣ ምን አለ ባከበርከው አንተስ እንደሰው ብላ ስትወቅሰው ምን አለ ምንስ ቢሆን ካልተገናኘን ይሄ ልጅ አይወለድ። እንግዲህ ከዚህ በኋላ ይሄ እንደዚህ አይነት ጌታውን የሚሸጥ እናቱን ሚስት የሚያደርግ አባቱን የሚገልከውን ይቅርብን፣ በምንጣፍ ካልተገናኘን አይወለድም። የመፍትሄ አቅጣጫ ያለው ትዳሩ ያለ ግንኙነት እንዲቀጥል ነው። እሷም ምን አለች ከሆነማ ይሆናል፣ ይሄ ከሚወለድ አንተ ካልክ ይሄ ከሆነ ውሳኔው ይሄ በዚህ ማምለጥ ከተቻለ ይሁን ብለው ምንጣፍ ለይቶ ትዳር ያላቸው ሰዎች እንዳይወለድ በራሳቸው ጥበብ ከልክለው ሲኖሩ ከዕለታት አንድ ቀን እንደዚህ ከምኑም በልተው ቀምሰው በልተው ጠጥተው የመብል የመጠጥ መጨረሻው ዝሙት ነው። የመብል የመጠጥ መጨረሻው ዝሙት ነውና ያንን ልክ ይሄን የዝሙት መንገድ እንዴት እንቋቋመው ምን የሚል ነገር የለም። ስለዚህ ልድረስ ሲላት ሚስቱ ምን አለችው? ምን ብለኸኝ ነበር ስትለው አይ ተሳስቼ ነው እንጂ ያኔም እኮ ሴት ልትሆን ትችላለች አለ። አሁን ሰውነት ሲደክም ለነፍስህ ለህሊና የምትሰጠው አመክንዮ አለ። ሰዎች በቃ ሲያቅታቸው ያን ነገር ማድረግ ይሁንች መላምት ይሰጧቸዋል። እነገሌ ናቸው እንጂ የሆነ ፈተና ገጥሞ ምን ነገር ይሰጣል አመክንዮ። ለምን ሴት ልትሆን ትችላለች? ነብዩ እኮ ትንቢት ተናግሯል። አሁን ከዚህ በኋላ ወንድ ከሆነ ማንቀን ባህር እንጥለዋለን ያለ በቃ ወደዚያ ያለው ታሪክ ቀጥለና ዋናው በልቶ ጠጥቶ ግን ወደ ዝሙት የበላ የጠጣ ሰው ከዛ ነው የሚያደርሰው። መብል መጠጥ ሰውነትን ልክ እሳት ይላል ማሪሳቅም ይናገራል። እንጨት ገለባ የእሳቱን ነዲድ እንደሚጨምረው ሁሉ መብል መጠጥም የዝሙትን ፍላጎት ይጨምራል፣ ይነዳዋል ማለት ነው። እንደ ባህር ሆኖ ያሰምጣል። ይሄ ስጋዊ ፍላጎት ማለት ነው። ከዚህ የተነሳ እነዚህን ሁሉ በማሰብ ከጾሙ የሚገኙ ጥቅሞች አሉ። በህይወታችን ውስጥ መነቀል ያለባቸው ግን አብረውን የሚኖሩ ሱስ ሊሆን ይችላል። በዚህ ጾም ልክ እንዳልነው ካልጾማችሁ አይወጣም እንደተባለው ከኛ ውስጥ መውጣት የሚገባው ከህይወታችን፣ ከትዳራችን፣ ከስራችን፣ ከእውቀታችን ላይ የሆነ አንዳች ግርዶሽ የሆነ ነገር በዚህ ጾም መለየት መቻል እንዳለበት ከወዲሁ አውቆ መጾም ከተቻለ ጾም ግብረ መልስ አለው። ጾም ዝም ብሎ አይደለም፣ ሲያልቅ ግብረ መልስ አለው ጾሙ ማለት ነውና ከዚህ የተነሳ በዚህ ልክ ሰዎች ቢጾሙ እላለሁ። ተመልካቾቻችን እንግዲህ ለዛሬ ያዘጋጀንላችሁ መርሃ ግብራችን እስካሁኑ ነበረ። በቀጣይ መርሃ ግብራችን እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰላም ቆዩ።